ሌላው የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አስተዋጽኦ ከማድረግ አኳያ የንግስተ ሳባ ልጅ ቀዳማዊ ምኒልክ እንደዚሁ ጎልቶ የሚጠቀስ ነው። በተለይም ጽላተ ሙሴ ወደ ኢትዮጵያ ገብቶ አሁን ድረስ በአክሱም ውስጥ ይገኛል ተብሎ ይነገራል። እንደዚሁ ልዩ ጥበቃ ከሚደረግለት ልዩ ታቦት አንዱ ነውና የቀዳማዊ ምኒልክስ ታሪክ ከንግስተ ሳባ ጋር ተያይዞ ተለይም ኢትዮጵያን ብሔራዊ ማንነትም ሆነ የኦርቶዶክስ እምነትን ከማጎልበት አኳያ ያላቸው ልዩ ሚና ምን ይሆናል ይላሉ እናትና ልጅ? እዚህ ላይ እንግዲህ ይሄ የአጼ ምኒልክ የሳባ ልጅ የእሱን ታሪክ የወሰን እንደሆነ ተረት መሆኑ ፍጹም አያጠራጥርም። የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ተከስተ ነጋሽ እንደሚያውቁት የንግስተ ሳባ ወይም የማክዳ ታሪክ ብዙ አወዛጋቢ ነው። አንድም የሰለሞናዊው ዝርያን ከኢትዮጵያ ነገስታት ጋር ለመቀጠል የተፈጠረ አፈ ታሪክ እንጂ እውነተኛ ታሪክ አይደለም ብለው የሚከራከሩ የታሪክ ምሁራንም አሉ። በሌላ በኩል ክብረ ነገስትን ተጠቅሶ እንደዚሁም በመጽሐፍ ቅዱስ ጋር ተያይዞ ያ ታሪክ እውን ነው ተብሎም ይነገራል። ንግስተ ሳባ በአፈ ታሪክ የተፈጠሩ ወይም ደግሞ እውን ኢትዮጵያን የገዙ ንግስት ለመሆናቸው የታሪክ ማመሳከሪያው ምን ይሆናል? እንግዲህ እዚህ ላይ ሁለት ነገር መለየት ይኖርብናል። ታሪክ እና ተረት ናቸው። ንግስተ ሳባ መኖርዋና አለመኖርዋ፣ በኢትዮጵያ አገር ውስጥ መግዛትዋና አለመግዛትዋ፣ እነዚህ ነገሮች ተረት ናቸው። ምክንያቱ ንግስተ ሳባ የኖረችው ከሰሎሞን ጋር የተገናኘችው በሺህ ዓመት ከክርስቶስ ልደት በፊት ሆኖ ስለ ንግስተ ሳባ ታሪካዊ የሆነ መረጃ አለን ለማለት ያስቸግራል። ምክንያቱ እሷ የኖረችውና ስለ እሷ የተጻፈው ታሪክ የ1500 ዓመት ልዩነት ያለው ነው። እንደሚያውቁት በኢትዮጵያ ብቻ ሳይሆን ቀደም ሲልም እንዳነሱት በደቡብ አረቢያ በኩልም ያሉት እንደዚሁ ንግስተ ሳባ የኛ ንግስት ነች የሚል የታሪክ መከራከሪያ ያላቸው፣ በዚህ ወገን ደግሞ በኢትዮጵያ በኩል የለም የኛ ንግስት ነች የሚሉ አሉ። የደቡብ አረቢያ ነዋሪዎች ይህንን በታሪካቸው ውስጥ ሊያስቀምጡ የቻሉበት ምክንያት ከምን አኳያ ነው? እና በዚህ ይህን ጽሁፍ የሚያስረዳን ምንድን ነው? የንግስተ ሳባ ተረት መሆኑ ሳይክድ የኢትዮጵያን ማንነት የኢትዮጵያውያንን ማንነት ያሰፈረ ጽሁፍ ሆኖ እናገኛለን። እዛ ላይ ነው ማተኮር ያለብን እንጂ የንግስተ ሳባ ታሪክ ተረት መሆኑ በቀላሉ ልንገነዘበው የሚቻል ነገር ነው። በእኛ በኩልም ታሪክና ተረት መለየት ስለሚያስቸግረን የክብረ ነገስትን ተራና የንግስተ ሳባ ተረት እንዴት ብዙ አስተዋጽኦ እንዳደረጉ ለማየት ያስቸግራል። ሌላው የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አስተዋጽኦ ከማድረግ አኳያ የንግስተ ሳባ ልጅ ቀዳማዊ ምኒልክ እንደዚሁ ጎልቶ የሚጠቀስ ነው። በተለይም ጽላተ ሙሴ ወደ ኢትዮጵያ ገብቶ አሁን ድረስ በአክሱም ውስጥ ይገኛል ተብሎ ይነገራል። እንደዚሁ ልዩ ጥበቃ ከሚደረግለት ልዩ ታቦት አንዱ ነውና የቀዳማዊ ምኒልክስ ታሪክ ከንግስተ ሳባ ጋር ተያይዞ ተለይም ኢትዮጵያን ብሔራዊ ማንነትም ሆነ የኦርቶዶክስ እምነትን ከማጎልበት አኳያ ያላቸው ልዩ ሚና ምን ይሆናል ይላሉ እናትና ልጅ? እዚህ ላይ እንግዲህ ይሄ የአጼ ምኒልክ የሳባ ልጅ የእሱን ታሪክ የወሰን እንደሆነ ተረት መሆኑ ፍጹም አያጠራጥርም። ግን ተረትና ታሪክ መለያየት የጀመሩት ከ200 ዓመት በኋላ ነው። ከዛ በፊት በ1500 በ1600 በ1700 ታሪክ እና ተረት አብረው ነበር የሚሄዱት እና አሁን ታሪክ እንግዲህ በመረጃ የተመሰረተ ጥናትና ምርምር መሆኑ ማወቅ የጀመርነው ባለፉት 200 ዓመታት ነው። ግን እሱ አይደለም ዋናው ቁም ነገሩ። እሱ አይደለም ዋናው ቁም ነገሩ። ምንድነው? ኢትዮጵያውያኖች ከ1500 ዓመት በፊት ማንን ብለው ጠይቀው መልስ ለማግኘት ሲሞክሩ ያፈለቁት ታሪክ ያፈለቁት ተረት ነው እና የታሪክ አስተዋጽኦ አለው።
አስተዋጽኦ እንግዲህ ሁላችንም እንደምናምነው አክሱም የተመሰረተው በቀዳማዊ ምኒልክ ነው። ቀዳማዊ ምኒልክ የንግስት ሳባ ልጅ ናቸው። ቀዳማዊ ምኒልክ የጽላቴ ሙሴ ይዘው አክሱም ገብተዋል የሚለውን ይህ ተረት መሆኑ ያወቅነው አሁን ነው። ባለፉት 200 ዓመት የታሪክ ጥናት ሳይንሳዊ መንገድ መዋቀር ከጀመርን በኋላ ነው። ከዛ በፊት ግን ታሪክና ተረት አብረው ነበር የሚሆኑት። ይህ እንግዲህ በፊቱ የምንወያይበት ጉዳይ ይሆናል። የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ተከስተ ነጋሽ፣ ስለ ቃለ ምልልሱ እናመሰግናለን። ምስጋናው የኔ ነው።